ቴሴክ ቀደም ሲል ለደቡብ ኮሪያ ደህንነት መስሪያ ቤት የሚሰራ ከፍተኛ ሚስጥራዊ ወኪል ነበር። እንከን የለሽ የውጊያ ክህሎት ያለውና ባልሞ ገዳይነት የሚታወቅ ወሳኝ ወኪል ነበር። ለድርጅቱ ስፍር ቁጥር የሌላቸው ከፍተኛ አደጋ ያለባቸውን ተልእኮዎች በውጤታማነት ፈጽሟል። ነገር ግን አንድ አሳዛኝ ክስተት ህይወቱን ሙሉ በሙሉ አፈራረሰው። ቤተሰብ ለመመስረት የተዘጋጁ ከባለቤት ጋር ለገበያ በወጡበት ሰላማዊ ቀን ድንገተኛ አደጋ ደረሰ። የቀድሞ ጨለማ ህይወቱ እንደ ጥላ ተከትሎት መጣ። ዕዳዎቹም በገዳይ መልክ ደጃፍ ላይ ድንገት ብቅ አሉ። ጥንዶቹን ሲከታተል የነበረው ያጨካኝ ገዳይ የነበረውን ሰላም በቅጽበት አደፈረሰው። ጥቃቱ ዘግናኝና በጥቂት ሰከንዶች ውስጥ የተጠናቀቀ ነበር። ቴሴክ በጥይት ተመቶ መሬት ላይ ወደቀ። ነገር ግን የጥይት ህመም ከፊት ለፊት የሚያየው ቅዠት የሚመስል ስቃይ ጋር ሲነጻጸር ምንም አልነበረም። የሚወዳቸውን ነገሮች ሁሉ ባለቤቱና ገና በተስፋ የሚጠብቁት ትንሽ ልብ ትርታ ከዚህ ዓለም በቅጽበት ሲጠፉ ባይኑ ተመለከተ። በከባድ የጥፋተኝነት ስሜትና ፍጹም ተስፋ በመቁረጥ ውስጥ በመስጠም ከዚህ ምድር ገጽ ለመጥፋት ወሰነ። የቀድሞ ማንነቱ ሙሉ በሙሉ አጥፍቶ በከተማዋ ጫፍ ተረስቶ ወደሚገኝ ቦታ በመሄድ ያረጁ ቤት ዕቃዎችን ሱቅ ከፈተ። ለ9 ዓመታት ያህል በተስፋ መቁረጥና ያለምንም የመኖር ፍላጎት ዝም ብሎ ይኖር ነበር። ለአካባቢው ነዋሪዎቹም ሁሉም ሰው በደመ ነፍስ የሚገርቀው እንግዳና ብቸኛ የቤት ዕቃ ባለሱቅ ብቻ ሆነ። ከውጭ ዓለም ጋር ያለው ብቸኛ እውነተኛ ግንኙነት በየቀኑ የምትጠይቀውና እንደ ጓደኛው የምታየው የጎረቤት ልጅ ሶሚ ነች። ስለ ውሎዋ ሳታቋርጥ እየወራች ሁልጊዜ ትከተለዋለች። ምንም እንኳን ግድ የሌለው ቢመስልም ሶሚ እንደ ራባት በተናገረችበት ቅጽበት ወዲያውኑ የሚበላ ነገር ያዘጋጅላታል። እናቷ ስለዚህ ሰው የሚወራው የወንበዴነት ወሬ እውነት ይሆን አይሁን እርግጠኛ ባትሆንም ከሱ ጋር እንዳትገናኝ በጥብቅ ትከለክላትም። ሶሚ ግን ችላ ትላታለች። እየተጫወቱ ሳለ እናቷ በድንገት ትመጣለች። ድምጿን ስትሰማ ሶሚ በፍጥነት ትደበቃለች። ቴሴክ ደግሞ በሩን ለመክፈት ይሄዳል። ሶሚ እዚህ የለችም ቢላትም እናትየው ግን አላመነችውም። ድምጿን ሰምቻታለሁ። ቴሴክ በረቀቀ መንገድ እግሩን ተጠቅሞ የሶሚን የሩዝ ሳህን ገፋ ያደርገዋል። ሶሚም ወዲያውኑ ተረድታ ከዓይኑ ታደርገዋለች። በሩ ሙሉ በሙሉ ሲከፈት እናትየው አንድ ሳህን ብቻ ታያለች። ብቻውን እየበላ እንደሆነ በማሰብ በመጨረሻ ትሄዳለች። የሶሚ እናት በክለቡ ውስጥ እንደ ዳንሰኛ ሆና ትሰራለች። የተዘበራረቀ የአኗኗር ዘይቤ ሰዎች እሷንና ልጁን ዝቅ አድርገው እንደሚመለከቷቸው ያደርጋል። ነገሩን ይባስ ለማድረግ የአደንዛዥ ዕፅ ዝውውር ውስጥ ራሷን ታስገባለች። በዚያ ምሽት ፖሊሶቹ በአቅራቢያቸው በሚገኝ ክለብ ውስጥ አድብተው ኮንትሮባንድ ነጋዴዎችን ለመያዝ እየተዘጋጁ ነው። ልክ በሰዓቱ ኢላማቸው ብቅ ይላል። ቦርሳ የያዘ ሰው ገብቶ ተቀምጦ ገዢውን ይጠባበቃል። ፖሊሶቹ ቀድሞውኑ እየተከታተሉት እንደሆነ አያውቅም። እጅ ከፈንጅ ለመያዝ ልውውጥ እስኪፈጽሙ ድረስ ብቻ የሚጠብቁ በየቦታው በሚስጥር የተሰማሩ የፖሊስ አባላት አሏቸው። ነገር ግን ፍጹም የሆነ እቅዳቸው ባልታሰበ ሁኔታ ይበላሻል። አስተናጋጁ ለመቀየር ወደ ልብስ መቀየሪያ ክፍል ሲያመራ በጨለማ ውስጥ ተደብቆ ይጠብቆ የነበረው አንድ ሰው ያጠቀዋል። ያ ሰው ሌላ ማንም ሳይሆን የሶሚ እናት ሄጆንግ ነች። አስተናጋጁ መሬት ላይ ሲወድቅ የተደበቀውን ዕቃ ነጥቃ ሳታውቅ ታመልጣለች። በውጭ በኩል ፖሊሶቹን ወንበዴውን ለመያዝ ይሮጣሉ። በቁጥር ቢበልጡትም ወንበዴው በሚገርም ሁኔታ ተዋጋቸው። ይህንን ትርምስ የተመለከተው የፖሊስ አዛዥ ጣልቃ በመግባት ሰውየውን በጠርሙስ ራሱን መተዋል። በአንድ ምትም ራሱን ስቶ እንዲወድቅ ያደርገዋል። ቡድኑ ወንጀለኛው ሆነ ማስረጃ የያዙ ይመስላቸዋል። ነገር ግን ፖርሳውን ሲፈትሹ የተደበቀው ዕቃ የለም። ዕቃው አሁን በሄጆንግ እና በጓደኛዋ እጅ ገብቷል። እነሱ በስርቆታቸው የተደሰቱ ሲያከብሩ፣ ፖሊሶቹ ግን በማስረጃ እጥረት ወንበዴውን ለመልቀቅ ይገደዳሉ። ይህ የከሸፈ ልውውጥ አለቃውን ለከፍተኛ ቁጣ ይዳርገዋል። ቁጣውን በቀኝ እጁ ማንሱክ ላይ ይወጣዋል። በሱ ግዛት ውስጥ አንድ ሰው እንዲህ ያለ ድፍረት በመፈጸም ተቆጥቶ የተሰረቁትን ዕቃዎች በአስቸኳይ እንዲፈልጉ ትዕዛዝ ይሰጣል። ካልተሳካለት ግን ማንሱክና አጠቃላይ ቡድኑ አካል ክፍሎቻቸውን ለሽያጭ እንደሚበታተኑ ይዝትባቸዋል። ይህ በእንዲህ እንዳለ ሄጆንግ እና ፍቅረኛው በከፍተኛ ሁኔታ ይጣላሉ። እሱ ያቀረበውን 80-20 ክፍፍል አትቀበልም። እኩል 50-50 እንዲካፈሉ ትጠይቃለች። ፍቅረኛው በጣም ተቆጥቷል። ነገር ግን ዕቃውን የተደበቀበትን ቦታ የምታውቀው ሄጆንግ ብቻ በመሆኗ ምንም ማድረግ አልቻለም። ቤቱን ካተራመሰ በኋላ ጥሏት ይወጣል። ሶሚም ከባድ ሱስ ካለባት እናቷ ጋር ብቻዋን ትቀራለች። ሶሚ በክፍል ውስጥ እንዳለች እያወቀች እናትየው እንደተለመደው ወደ እሱ ትመለሳለች። ከአካባቢው ተለይታ ወደ ሌላ ዓለም ትሄዳለች። ሶሚ እነዚያን የሚያስጨንቁ ድምፆችን መቋቋም ስላልቻለች ወደ ቴሴክ ቤት ትሄዳለች። እዚያ ለማደር ስትጠይቀው እሱም አላመነታም። ክፍሉን ሰጥቷት እሱ ወደ ውጭ ይወጣል። በማግስቱ ጠዋት ቴሴክ ሲመለስ ሶሚ የለችም። ቀድማ ወጥታለች። ነገር ግን ጣፋጭ የሆነ የምስጋና ማስታወሻ ትታለታለች። ያ ቀን ለቴሴክ ከባድ ቀን ነበር። የሟች ባለቤቱ መታሰቢያ ነው። ወደ ቤቱ ሲመለስ ሶሚ በፖሊሶችና
በቦርሳዬ ሰርቃኛለች ብላ በከፍተኛ ድምፅ በምትከሰስ አንድ ሴት ተከባ ያያታል። ሶሚ በተደጋጋሚ ብታስተባብልም ሴትዮዋ ግን እሷ እንደሰረቀች ትሞግታለች። ልጅ በመሆኗ ፖሊሶቹ ሊቆጣጠሩ ስለማይችሉ ወላጆቿን እንዲያዩ ይጠይቃሉ። ልጅቷ ተስፋ በመቁረጥ በቀጥታ ወደ ቴሴክ በመጠቆም አባቷ እንደሆነ ትናገራለች። ነገር ግን ወደ እሱ ሲቀርቡ ቴሴክ በጭራሽ እንደማያውቃት በመምሰል ዝም ብሎ ይሄዳል። ይህ ትንሿ ልጅ ሙሉ በሙሉ ይሰፍራታል። ከዚያ በኋላ ከሱ ጋር ለመነጋገር እንኳን ፍቃደኛ አልሆነችም። ቆይተው በአንድ ትንሽ ሱቅ ውስጥ ይገናኛሉ። የድሮ ልማድ በቀላሉ አይለቅም። ሶሚ ከአረጋዊው ባለቤት ላይ አንድ ትንሽ ነገር ትሰርቃለች። ቴሴክም ምንም ሊያደርግ አልቻለም። የሚገርመው ግን ሽማግሌው ዝም ብሎ ያልፎታል። በቤት ውስጥ ትክክለኛው መመሪያ ስለሌላት እንደጠፋች ልጅ በመመልከት ቴሴክ ለእሷ የበለጠ ትኩረት እንዲሰጣት ይመክሩታል። እውነተኛ እንክብካቤ ብቻ ሊለውጣት እንደሚችል ይነግሩታል። ቴሴክ የሽማግሌውን ቃል ልብ ብሎ ይከታተላል። በዚህ ጊዜ ችላ አላለችውም። ስህተቷን አምና ይቅርታ ከመጠየቋን በላይ ልብ የሚሰብር ጥያቄ ታነሳለች። አንተም በእኔ ታፍራለህ? ለዛ ነው የማታውቀኝ የመሰልከው? በትምህርት ቤት ሁሉም ሰው እንደ ባዕድ እንደሚያያት ትናገራለች። ሆኖም ግን እሱን ልጠላው እንደማትችል ትገልጽለታለች። ምክንያቱም እሱን ከጠላች በዚህ ዓለም ላይ የምትወደው ማንም ስለማይኖር። ይህንን ካለች በኋላ እሱ ምንም ሳይመልስላት ሮጣ ትሄዳለች። ነገር ግን ትንሿ ልጅ የማታውቀው ነገር ቢኖር ቤት ውስጥ መጥፎ ነገር እየጠበቃት መሆኑን ነበር። የወንበዴው ቡድን መሪ የእናቷን አድራሻ ፈልጎ በማግኘት የተሰረቀውን ንብረት ለማስመለስ የራሱን ሰዎች ልኮ ነበር። ሶሚ በሩን በከፈተችበት ቅጽበት አስፈሪ ትዕይንት ውስጥ ገባች። እናቷ ታስራለች። አንድ የማታውቀው ሰው ደግሞ የተሰረቀውን ዕቃ ለማግኘት በከባድ ስቃይ ውስጥ እንድታልፍ እያደረጋት ነበር። ሌላ ሰው ከሶሚ ጀርባ በመቆም ይህንን አሰቃቂ ሁኔታ እንዳታይ አይኖቿን ይሸፍናል። ስቃዩን መቋቋም ያልቻለችው እናት በመጨረሻ እውነትን ተናገረች። የተሰረቀው ዕቃ ቴሴክ ቤት ባስያዘችው ቦርሳ ውስጥ ተደብቆ እንደነበር ገለጠች። ቴሴክ ወደ ቤቱ ሲመለስ የተሰበረውን መቆለፊያ አይቶ ወዲያውኑ ሌባ እንዳለ ተረዳ። ተራ ስርቆት መስሎት ቦርሳውን ሊሰጣቸው ሞከረ። ነገር ግን ወንበዴዎቹ እየሳቁ ቢላዋ መዘዙበት። እሱ ግን ሰውየው ሲዘናጋ በአንድ ቅጽበት ቢላዋን ነጥቆ ወረወረው። ይህ የሰውየውን ክፉኛ አስደነገጠው። ቴሴክ ተራ ሰው አለመሆኑን የተረዳው ወንበዴ ጓደኛውን እንዲረዳው ጠራ። ነገር ግን ቴሴክ በአንድ ቡጢ ብቻ ወንበዴውን በቦታው ራሱን እንዲስት አደረገው። በውጭ በኩል የነበረው ጆንሱክ ትርምሱን ሰምቶ ነገሮች የተበላሹ መሆናቸውን ተረዳ። ሰዎቹን ሲያነጋግር ከባድ ስጋት ውስጥ መሆናቸውን አውቆ አንዱን ወንበዴ ወደ ውስጥ ላከ። ነገር ግን ከመደባደብ ይልቅ ቴሴክ ከጆንሱክ ጋር በቀጥታ እንዲነጋገር ስልክ ሰጠው። ወንበዴው የተያዘውን ቦርሳ እንዲመልስ ጠይቀው። መጀመሪያ ላይ ቴሴክ ለመደራደር ባይፈልግም የሶሚንን ድምፅ በስልክ ሲሰማ ፊቱ ተለወጠ። ወንበዴዎቹ የእናቲቱንና ልጁን መያዛቸውን ወዲያውኑ ተረዳ። ደህንነታቸው እንዳይበላሽ በመስጋት ቴሴክ ቦርሳውን ያለምንም ማመንታት ሰጠ። ወንበዴው ሁለቱን ጥቅሎች በእጁ እንዳስገባ መሬት ላይ ወድቆ የነበረውን የራሱን የቡድን አባል በጭካኔ ተኩሶ በመምታት ስልኩን እዛው ትቶት ወጣ። ቴሴክ ሶሚንና እናቱን ይለቋቸዋል ብሎ ቢጠብቅም እነሱ ግን በባንጭ ነው ወሰዷቸው። ቴሴክ በቻለው አቅም ተሽከርካሪውን ተከትሎ ቢሮጥም አልቻለም። ብቻውን ሊያድናቸው እንደማይችል አውቆ ለፖሊስ ሊያሳውቅ ቢሞክርም ፖሊሶች ግን እንደ ሰካራም በመቁጠር ችላ አሉት። በፖሊስ መተማመን እንደማይችል የተረዳው ቴሴክ ጉዳዩን ራሱ መያዝ እንዳለበት አወቀ። ስልኩ ለምን እዛ እንደተወው አሁን ገባው። ጆንግሱክ ደውሎ የመጨረሻ ማስጠንቀቂያ ሰጠው። ለነሱ አንድ ዕቃ ማድረስ አለበት። ዕቃውን ወደ የተባለው አስተማማኝ ቦታ ካደረሰ እናትና ልጅ ደህንነታቸው ይጠበቃል። የቴሴክ መኪና እንደተንቀሳቀሰ የጆንግሱክ ሰዎች በትክክል መፈጸሙን ለማረጋገጥ ተከተሉት። በተሰጠው መመሪያ መሰረት ቴሴክ ዕቃውን ከአንድ ሎከር ውስጥ ወስዶ ወደ የተባለው ቦታ መራ። ጆንግሱክ ስምምነቱ ካለቀ በኋላ ታጋቾቹ ነፃ እንደሚወጡ ቃል ገባለት። ለደህንነታቸው ሲል ቴሴክ በትዕዛዙ ተስማማ። ምንም እንኳን እያጓጓዘ ያለው ነገር ህገወጥ መሆኑን ቢያውቅም ወደ ተባለው ቦታ እንደደረሰ ለውጊያ ሁልጊዜ ዝግጁ ለመሆኑ ቢላዋ በጫማ ውስጥ ደበቀ። አንድ ሰውዬ ቴሴክን በደስታ ተቀበለው። ቴሴክ ቻይናዊ መስሎ ስለታየው በጎን ካለው አስተርጓሚ ጋር በመንደርደሪያ ቋንቋ ሰላምታ ይሰጠዋል። ነገር ግን ቴሴክ ጊዜውን በወሬ ለማባከን አልፈልግም። የተባለውን ጥቅል በቀጥታ በማስረከብ የታዘዘውን ሁሉ ማድረጉን ገልጿል። ሶሚንና እናቷን እንዲለቋቸው ይጠይቃል። ነገር ግን ሁለቱም ሳያውቁ በማንሱክ ወንድማማቾቹ ወደተዘጋጀ ወጥመድ ውስጥ መግባታቸውን አላወቁም ነበር። ወንድማማቾቹ አለቃውን ከጨዋታ ውጭ ለማድረግ ቀድሞውኑ ለፖሊስ ጥቆማ ሰጥተዋል። የፖሊስ ሳይረን ሲሰማ ቴሴክ ከወንድማማቾቹ ስልክ ይደርሰዋል። አለቃው ነገሩ ሲገባው በቁጣ ዶቄቱን በቴሴክ ፊት ላይ ይወረውርበታል። ከዚያም ሰዎቹ እንዲደበደቡትና ወደ ውጭ እንዲወረውሩት ያዛል። እንደ ዕድል ሆኖ የደህንነት መረብ አወዳድቁን ስላቀለለት ህይወቱን ይሰርፋል። ይህ በእንዲህ እንዳለ በውስጡ በኩል ፍጹም ትርምስ ይፈጠራል። ፖሊሶቹ ሁሉንም በቁጥጥር ስር ለማዋል ወደ ውስጥ ቢገቡም የአለቃው ሰዎች በኃይል ይከተሏቸዋል። ይህም ለአለቃው ለማምለጥ እድል ይሰጠዋል። ቴሴክ ልክ ራሱን ሲያውቅ የማምለጫ መንገድ ይዘጋዋል። በግጭቱ ምክንያት የወንጀለኛ መሪ መኪናውን ትቶ ለመሮጥ ይገደዳል።
ቴሴክ መኪናውን ለመፈተሽ ወደ ኋላ ሲሮጥ በመኪናው ውስጥ ያገኘው ነገር በድንጋጤ እንዲቀር ያደርገዋል። የሶሚ እናት ነበረች። በአሰቃቂ ሁኔታ የአካል ክፍሎች ንግድ ሰለባ ሆና ሰውነቷ ተቆራርጦ ነበር። ልክ በዚያ ቅጽበት ፖሊሶቹ ደርሰው ከመኪናው ሳጥን ጋር እጅ ከፍንጅ ይይዙታል። ይህም ወዲያውኑ ዋነኛ ተጠርጣሪ ያደርገዋል። ለምርመራ ወደ ፖሊስ ጣቢያ ይወስዱታል። የኋላ ታሪኩ ሲመረመር ቴሴክ ምንም አይነት ወንጀል የሌለበት ንጹህ ሆኖ ይገኛል። በደም ውስጥ ምንም አይነት ሱስ የሚያስይዝ ነገር የለም። የኮንትራባንድም ታሪክ የለውም። ነገር ግን አንድ ትልቅ ጥርጣሬ የሚፈጥር ነገር ተገኘ። ከ1999 እስከ 2006 ያለው አጠቃላይ መረጃው በከፍተኛ ሚስጥር የተያዘ ነው። የምርመራ ክፍሉ ውስጥ መርማሪዎቹ ክፉኛ ቢጠይቁትም ቴሴክ አንዲትም ቃል አልተናገረም። ሊታመንም በማይችል ጭካኔ የተሞላውን የጆንግን የመጨረሻ አሰቃቂ ደቂቃዎችን በዝርዝር ቢነግሩትም እሱ ግን ዝምታውን አልሰበረም። ሰውነቱ ግን እሱ በከፍተኛ ድንጋጤ ውስጥ በመሆኑ እነዚህ ጭራቆች በትንሿ ሶሚ ላይ ምን እያደረጉባት ይሆን የሚል አስፈሪ ሀሳብ አእምሮውን ተቆጣጥሮት ነበር። ከዚያም አይኑ ሶሚ የሰጠችውን ዳርክ ናይት ካርድ ላይ ያረፈ። በዚያ ቅጽበት በአእምሮ ውስጥ የነበረው ትርምስ ወደ አንድ ዓላማ ተቀየረ። ምንም አይነት መስዋዕትነት ቢጠይቅም እሷን ፈልጎ ማግኘት አለበት። ፖሊሶቹ ምግብ ሲያመጡለት ትክክለኛው ጊዜ ጠብቆ የእጅ ካቴናውን እንዲፈቱለት ያታልላቸዋል። በተመሳሳይ ጊዜ ፖሊሶቹ በቴሴክ አፓርታማ ውስጥ ሌላ ሬሳ ያገኛሉ። እሱም በጆን ሱክሶ የተገደለው ነበር። ቴሴክ ሙሉ በሙሉ በወንጀሉ የተሳተፈ ይመስላል። ነገር ግን መርማሪዎቹ ጉዳዩን ለበላይ ሊያሳውቁ ሲሉ አንድ አስቸኳይ መልእክት ይደርሳቸዋል። ቴሴክ ከጣቢያ አምልጦ ጠፍቷል። እሱ ሶሚን ለማዳን ሲያመልጥ፣ እሷ ግን ለአንዲት አስፈሪ አሮጊት ተላልፋ መሰጠቷን አላወቅም ነበር። አሮጊቷ ከእናቷ ጋር እንደምታገናኛት ቃል በመግባት የዋን ልጅ ወደ አንድ እንግዳ ሕፃን ትወስዳታለች። ነገር ግን እዚያ የሚጠብቃት እናቷ ሳትሆን አንድ የሚያስፈራ ዘበኛ ነበር። ሶሚ ጥያቄ መጠየቅ እንኳን ሳትችል እሷን የሚመስሉ በድንጋጤ በተዋጡ ሌሎች ልጆች ባሉበት ክፍል ውስጥ ትዘጋባታለች። በፖሊስ ጣቢያው መርማሪዎቹ የደህንነት ካሜራውን ሲመለከቱ ቴሴክ በጥቂት ደቂቃዎች ውስጥ አጠቃላይ የፖሊስ ቡድኑን እንዴት እንዳፈራረሰ በግርምት ይመለከታሉ። እንቅስቃሴው እንደ መብረቅ ፈጣን፣ ትክክለኛና ግዳይ ነበር። ይህ በእርግጠኝነት የአንድ ተራ ሰው ችሎታ አይደለም። እውነተኛ ማንነቱን ለማወቅ ቆርጦ የተነሱ ፖሊሶቹ ፋይሉን በከፍተኛ ወታደራዊ ሚስጥር የተያዘ በመሆኑ እንቅፋት ገጠማቸው። ብቸኛው ቀዳዳ በመጠቀም በቴሴክ ስም ትልቅ የደህንነት ስጋት እንዳለ በማስመሰል ብሔራዊ ደህንነት መረጃዎችን እንዲከፍት አስገደዱ። ይህ በእንዲህ እንዳለ የሄ ጆንግ ፍቅረኛም በጆንግ ሱክሶች ተይዟል። ወንድማማቾቹ ስለ ቴሴክ መረጃ እንዲሰጣቸው ቢደበደቡትም ሰውየው ምንም የሚያውቀው ነገር ስለሌለ ህይወቱን እንዲያተርፉለት ይለምናል። ማንሱ ግን በንግግሩ ተበሳጭቶ በአንድ ምት ህይወቱን ያጠፋዋል። አለቃውም ተመሳሳይ ዕጣ ፈንታ ይገጥመዋል። በዚህ የወንጀል ዓለም ውስጥ ጥቅማቸው ያበቁ ሆነው ይወገዳሉ። መዝገቡን ለመዝጋት የሚታገሉ ፖሊሶቹ አጠቃላይ የኮንትሮባንድ ዝውውሩን በቴሴክ ላይ ለማሳበብ ይሞክራሉ። የሱ መላምት ልጅቱን ዕቃ ለማጓጓዣነት ተጠቅሙባታል፣ እናቱን ደግሞ ሚስጥሩ እንዳይወጣ ገድሏታል የሚል ነበር። ነገር ግን የሚስጥር ፋይሉ ሲከፈት መርማሪዎቹ በድንጋጤ አፋቸውን ከፈቱ። ቴሴክ ተራ ሰው አልነበረም። እሱ ለብሔራዊ ደህንነት የሚሰራ ከትልቅ ሰርጎ ገብ ጥቃት እስከ ታቀዱ ግድያዎች እንዲሁም ከፍተኛ ዋጋ ያላቸውን ሰዎች የማዳን ተልእኮችን የሚወጣ ወኪል ነበር። ከራዳር ውጭ የጠፋውን ባለቤቱን በገደለው አሳዛኝ መኪና አደጋ ምክንያት ነበር። ለማጠቃለል ቴሴክ የተፈጥሮ ኃይል ነው። እሱን ለመጣል ጠንከር ያለ ኃይል ያስፈልጋል። ቴሴክ ደግሞ ለጆንግ ሱክ ስልኩን የሸጠለትን ሰው ፈልጎ አገኘ። ጆንግ ሱክን ለማግኘት ከዚህ መጀመር አለበት። ነገር ግን ሰውየው ለመተባበር ፍቃደኛ አልሆነም። ወንበዴዎቹ እሱን ለመግደል ቢሞክሩም ቴሴክ ብዙም ሳይናገር እርምጃ ወሰደ። በጥቂት እንቅስቃሴዎቹ ብቻ ሁሉንም አንድ ባንድ አሸነፋቸው። ይህንን ያየው አለቃ ሰይፉን ለመያዝ ሲል ቴሴክ ግን ቢላው አንስቶ በማስጠንቀቂያ መልእክት አጠገቡ ወሮ ሰካው። ሰውየው ነፍሱን ለማዳን ሲል ስለ ጆንግ ሱክ ያለውን መረጃ ዘረገፈ። ጆንግ ሱክ በህግ የሚገዙ እቃዎችን መንገድ ላይ የሚሰራ መሆኑን ገልጾ የንግድ ካርዱን ሰጠው። ፍንጩን እንዳገኘ ቴሴክ ከረዳቱ ጋር በመሆን እርምጃ ለመውሰድ ወጡ። ቦታው ላይ ሲደርሱ ተግባራቸውን ተከፋፍለው ቴሴክ ብቻውን ወደ ውስጥ ገባ። በሊፍት ውስጥ ከማንሱ ጋር ቢገናኙም አንዱ የሌላውን መልክ ስለማያውቅ ምንም ሳይፈጠር ተላለፉ። በሌላ በኩል ረዳቱ እንደ ገዢ በመምሰል ከወንበዴዎቹ ጋር ተገናኝቶ ስለ ቴሴክ ትክክለኛውን ቦታ በምልክት ያሳውቃል። ቴሴክ ብቅ ባለበት ቅጽበት አንዱን ሰው መሬት ላይ ሲጥለው ሌላኛው በድንጋጤ ገረጣ። ለማምለጥ ቢፈልግም ጊዜው አልፏል። ቴሴክ በቢላው አስፈራርቶ የስሙን መገኛ እንዲናገር አስገደደው። ነገር ግን ይህ ሰው ተራ ተላላኪ ስላልነበር ትክክለኛውን ቦታ የሚያውቀው ጆንግ ሱክ ወንድማማቾች ብቻ ናቸው። ነገር ግን መንገዱን መምራት ሳይጀምር ገዳዩ ወራሪ እንዳለ ተገነዘበ። በተገናኙበት ቅጽበት ገዳዩ ጥይት ተኩሶ ተላላኪውን ሲገድለው ቴሴክ ደግሞ ወደ መጸዳጃ ቤት ውስጥ ተደበቀ። ቴሴክን ለመግደል ጥይቶቹ በየክፍሎቹ ዘነቡ። ነገር ግን በሩ ሲከፈት በውስጥ የነበረችው አንዲት ልጃገረድ ነበረች። ገዳዩ በተዘናጋበት ቅጽበት ቴሴክ ዘሎ በመውጣት ጥቃት ሰነዘረ። ሁለቱም እኩል በሆነ ጉልበት ከባድ ትግል አደረጉ። ሆኖም ቴሴክ በጥይት ተመታ። ህመሙን ተቋቁሞ ገዳዩን ለመጣል ቢሞክርም ገዳዩ በውጭ ወዳለው ህዝብ ውስጥ በፍጥነት ጠፋ። ሁለቱም በሰዎች መካከል አይን ላይን ተያዩ።
መሳሪያቸውን ይዘው በድጋሚ ሊጋጠሙ ሲሉ ማንሱክ በድንገት መጥቶ አስቆመው። እንዲደውልለት ስልኩን ለቴሲክ አሳይቶ ፖሊሶቹ ቦታውን ስላገኙት ሰዎች ይዞ በመኪና መለጠ። እነሱን በድጋሚ ማጣቱ ቴሲክን ክፉኛ አስቆጣው። ቁጥሩን እየደወለ እነሱን ለማሳደድ በመንገድ ላይ የነበረ መኪና በኃይል ቀማ። ቴሲክ ሶሚን ምን አደረጋችኋት ሲለው ማንሱክ ምንም ላደርጋት የሚችል ይመስልሃል? በሚገባ ስላልተመገበች ዋናው የአካል ክፍሏ ደረጃውን የጠበቀ አይደለም፣ አይኖቿ ግን በጥሩ ሁኔታ ላይ ናቸው የሚል ምላሽ ሰጠው። ይህንን መስማት የቴሲክን ቁጣ ይበልጥ አቀጣጠለው። እኔ የምኖረው ዛሬ ነው። ይህም ነገር መኖር ለምትችሉ ለእናንተ ምን ያህል አስከፊ ሊሆን እንደሚችል አሳያችኋለሁ ብሎ ዛተበትና ስልኩን ዘጋው። ነገር ግን በሆዱ ላይ ያለው ቁስል ከባድ ነበር። እንዲህ ከተወው ሶሚንን ሳያይ ይሞታል። ስለሆነም ቴሲክ የቀድሞ የስራ ባልደረባውን ፍለጋ ሄደ። ጓደኛው መሳሪያዎቹን በፍጥነት በማጽዳት ያለምንም ማደንዘዣ ጥይቱን አወጣለት። ቴሲክ ህመሙ ከባድ ቢሆንም እንደምንም ተቋቋመው። በዚያ ቅጽበት ቴሲክ ሁሉም ነገር ትቶ በጨለማ ውስጥ እንዲኖር ያስገደደውን አሳዛኝ ታሪክ አስታወሰ። በጨለማ ህይወቱ ውስጥ አዲስ ብርሃን የሆነችውን ሶሚን እስኪያገኛት ድረስ እያንዳንዱን ቀን በባዶነት ያልፍ ነበር። ለዚህ ነው ቴሲክ በማንኛውም ዋጋ ሊያድናት የቆረጠው። ጥንካሬ እንዳገኘ ወዲያውኑ ጸጉሩን አሳጥሮ የተቆረጠና ሽጉጥ አዘጋጀ። ወደ ውጭ ከመውጣቱ በፊት ከፖሊሶቹ ስልክ ደረሰው። የሚያውቀውን ሁሉ እንዲናገር ጠየቁት። ቴሲክ ማንሱክና ጆንግሱክ ከሁሉም ነገር ጀርባ ያሉ ዋናዎቹ መሆናቸውን ነገራቸው። በድብቅ ከሚደረግ የንግግር ዝውውር ጀምሮ ማንኛውንም የወንጀል ስራ ከሚመሩት እነዚያ ሁለት ወንድማማቾች መሆናቸውንና እሱ በሐሰት እንደተከሰሰ ገለጸ። ቴሲክ በሰጠው መረጃ መልስ ፖሊሶቹ ከዕለታት በፊት ሶሚን በደህንነት ካሜራ የታየችበትን ቦታ አድራሻ ሰጡት። ቴሲክ ፍንጮቹን በመከተል የታገተችበትን ቦታ አገኘ። ያ ቦታ የወንጀለኛ ቡድን ሰለባዎችን ጥቅም ላይ እስኪውሉ ድረስ የሚቆዩበት ተቋም ነው። ታጋቾቹ በማደጎ እንደሚወስዱት የሐሰት ተስፋ በየቀኑ ይሰጣቸዋል። ምን እንደሚጠብቃቸው ግን በፍጹም አያውቁም። እዚህ ቦታ ሶሚ ከገዳዩ ጋር ትገናኛለች። በየዋህነት ግንባሩ ላይ ላለው ቁስል በፕላስተር አደረገችለት። ያ ትንሽ ተግባር ያን ጨካኝ ገዳይ ለጥቂት ጊዜም ቢሆን እንደ ሰው እንዲሰማው አደረገው። ይህ በእንዲህ እንዳለ ፖሊሶቹ ተላላኪውን በመያዝ ስለ ማንሱክና ጆንግሱክ እንዲሁም ቡድኑ እንዴት እንደሚንቀሳቀስ መረጃ እንዲሰጥ አስገደዱት። እነዚህ ሰዎች ልጆችን በፖሊስ ስለማይጠረጥሩ ህገወጥ ዕቃዎችን እንዲጓጓዙ ይጠቀሙባቸዋል። ቴሲክ እነዚህ ልጆች በመከታተል ወደ ኢላማው ቀረበ። በሚያሳዝን ሁኔታ ግማሽ መንገድ ላይ በፖሊሶች ታየ። ያለማቋረጥ አሳደዱት። ይህም ልጁን ሊያጣው ጥቂት ቀረው። ቴሲክ ትኩረት ለመቀየር ሲል በመስኮት ዘሎ በመውጣት ዋናውን መደበቂያ ቦታቸውን ለማግኘት ቻለ። እዚህ ቦታ ልጆቹ ያለምንም መከላከያ ጭንብል መርዛማ ኬሚካሎች ባሉበት አካባቢ እንዲሰሩ እንደሚገደዱ በአይን ተመለከተ። እንደ ርካሽና እንደማይፈለግ ዕቃ ተቆጥረው ራሳቸውን እንደ ሳቱና እንደ ቆሻሻ ይጣላሉ። ጆንግሱክን በውስጥ አየው። ይህም ትክክለኛው ቦታ ላይ መሆኑን አረጋገጠለት። ይበልጥ ወደ ውስጥ ዘልቆ በመግባት ያ አሰቃቂ የቀዶ ጥገና የሚካሄድበትን ክፍል አገኘ። እዚያ የቀድሞ አለቃና የሌላ ሰው አስከሬን ተቀምጧል። አሁን ደግሞ ሌላ ልጅ የእነዚህን ጨካኝ ጭራቆች ሰለባ ልትሆን ነበር። ነገር ግን ያ ከመሆኑ በፊት በሩን ሰብሮ በመግባት ትንሿን ልጅ አዳናት። የቀዶ ጥገና ሐኪሙንም አስወገደው። የተኩሱ ድምፅ ሁሉንም ያስደነግጣል። ሰርጎ ገቡ ማን እንደሆነ ለማየት በፍጥነት ወደ ውጭ ይወጣሉ። ነገር ግን ከመካከላቸው አንዱ ወዲያውኑ በቴሲክ ይመታል። ጆንግሱክ በጭንቀት ለመሮጥ ይሞክራል። ነገር ግን ቴሲክ እግሩ ላይ በመተኮስ በከባድ ስቃይ ውስጥ ይተዋል። ወደ ክፍሉ ጎትቶ ያስገባዋል። እንደ ቆሻሻም ይረግጠዋል። አሁን ጆንግሱክ ሙሉ በሙሉ በቴሲክ ቁጥጥር ስር ነው። እሱን እንደ መንደርደሪያ በመጠቀም ከማንሱክ ጋር ይነጋገራል። ሶሚን እዚህ ካልመጣ ታናሽ ወንድሙ መዘዙን ይጋፈጣል። ማንሱክ ግን ነገሩን ችላ ይለዋል። ቴሲክ በቁጣ ሚስማር በጆንግሱክ ጭን ላይ ይተኩሳል። ያ ጩኸት ማንሱክን ያበሳጨዋል። ጆንግሱክን በአስቸኳይ ካለቀቀ ሶሚን ለዘላለም እንደሚያሳውራት ለቴሲክ ያስጠነቅቀዋል። ከዚያም ማንሱክና ሶሚን እንዲያዘጋጇት ለሰዎቹ ትዕዛዝ መስጠቱ ሳይረሳ ወደዚያው ለመጓዝ መኪናው ውስጥ ገብቶ ይሄዳል። ቴሲክ በእርግጥ ዝም ብሎ አይመለከትም። ጆንግሱክ በልጆቹ ላይ ያደረሰው ተመሳሳይ ስቃይ እንዲቀምስ ለማድረግ ይወስናል። ከአንድ ፋኖስ ጋር ክር ይሰራል። ከዚያም የጋዝ ቫልቮችን በመክፈት ክፍሉ በጋዝ እንዲሞላ ያደርጋል። በድንጋጤ የተዋጠው ጆንግሱክ ቴሲክ ምን እያደረገ እንደሆነ ይጠይቀዋል። ሁሉንም ነገር ነጥቃችኋቸው፣ ከዚያም አካላቶቻቸውን ወደ ዓለም ዳርቻ በመላክ በሰላም እንዳያርፉ አደረጋችሁ። እንዲህ ያለውን ስቃይ አንድ ጊዜ እንኳ ተሰምቶት ያውቃል? አሁን እንድትለማመዱ አደርጋለሁ ብሎ ቴሲክ ነጭ ዱቄት ያለበትን ከረጢት ቀዶ መሬት ላይ እንዲፈስ ካደረገ በኋላ ይወጣል። ጆንግሱክ ዱቄቱ ሲያልቅ ክሩ ፋኖስ ስቦ እንደሚጥለው ያውቃል። አሰቃቂ ፍጻሜ እየጠበቀ ነው። ጆንግሱክ በፍጹም ተስፋ መቁረጥ ጮኋል። በዚያው ቅጽበት በፋኖስ ይወድቃል።
በጋዝ የተሞላው ክፍልም በከፍተኛ ፍንዳታ ይጋያል። ቴሲክ እና ህፃናቱ ቀድሞውኑ በሰላም ወደ ውጭ ወጥተዋል። እሱም ከቤተሰቦቻቸው ጋር እንዲገናኙ ያመቻቻል። በሌላ በኩል ሶሚ ወደ ቀዶ ጥገና ቦታ ትወስዳለች። በዚያ ቅጽበት ይህ ሰው እናቷን ለትርፍ ሲል በጭካኔ የቆራረጣት ሰው መሆኑን ትረዳለች። ይህንን አሰቃቂ እውነት ለማመን አቅቷት እንባዋ ይፈሳል። ሶሚ ለእርዳታ ጥብቃ ትጮኻለች። ነገር ግን በኬሚካል የተነከረ ጨርቅ ፊቷ ላይ ሲጭንባት መከላከል አቅቷት ትዝላለች። በተመሳሳይ ጊዜ ፖሊሶቹ አሮጊቷን መደበቂያ አግኝተው እዚያ የታሰሩ ብዙ ህጻናትን ያገኛሉ። በዚህም እሷና ግብረ አበሮቿ ወዲያውኑ በቁጥጥር ስር ይውላሉ። ይህ በእንዲህ እንዳለ ቴሲክ ብዙ ሰዎች ወደሚጠብቁት የማንሱክ መደበቂያ ቦታ ብቻውን ይገባል። ይሁን እንጂ ቴሲክ ምንም አይነት ፍርሃት አያሳይም። ይህም ማንሱክ ለሶሚን ምንዋ ነህ ብሎ እንዲጠይቅ ያደርገዋል። ቴሲክ ወደ ቤቷ ነኝ ይላል። እነሱ ግን ይህንን እንደ ሞኝነት ይቆጥሩታል። እሱ ማወቅ የሚፈልገው አሁን የት እንዳለች ብቻ ነው። ማንሱክ ከሶሚ የወሰድኩትን በማለት አንድ ጠርሙስ ወደ ቴሲክ ይወረውራል። እሷ የቀድሞ እናቷን ለማየት ወደ ሰማይ እንደሄደች ነገር ግን አይኖቿ ከለወጡ እናቷን ማየት እንደማትችል እያሾፈ ይነግረዋል። እነሱ በመሰለቅ ሲስቁ ቴሲክ ማሰሩን እያነሳ ይንቀጠቀጣል። በህይወት ውስጥ የመጨረሻዋን አስፈላጊ ሰው የማጣት አሰቃቂ ህመም ወደ የበቀል ነዳጅነት ይለወጣል። ቴሲክ ሽጉጡን መዞ ተኩስ በመክፈት የወንበዴውን ቡድን ባልጠበቁት ሁኔታ አጠቃቸው። የተረፉትን ወንበዴዎቹም ወዲያውኑ መሳሪያቸውን መዘው መተኮስ ጀመሩ። የተኩስ ልውጡ አስከፊ ነበር። ነገር ግን ቴሲክ ጠርሙሱን ለመጠበቅ ሲል በጣም ተጨንቆ ነበር። ጠርሙሱን ለማንሳት ሲሞክር ከተደበቀበት ለመውጣት ተገደደ። በዚህ ምክንያት በክፍሉ ውስጥ ስላለ እያንዳንዱ ሰው ዋነኛ ኢላማ ሆነ። በቁጥር በእጅጉ ቢበልጡትም የዓመታት የልዩ ኃይል ስልጠናው ስራውን ጀመረ። ሁሉንም አንድ ባንድ በቀላሉ እየረመረመ አሰቃቂ ፍጻሜ ሰጣቸው። በመጨረሻም የቆሙትን ሁለት ሰዎች ብቻ ነበሩ፣ ቴሲክና ገዳዩ። ትርምሱ እየተካሄደ ባለበት ወቅት ማንሱክ አጋጣሚውን ተጠቅሞ ገንዘቡን ጠቅልሎ ለማምለጥ ሞከረ። ገዳዩ ሽጉጥ ቢኖረውም ከቴሲክ ጋር ለፍትሃዊ ፍልሚያ ቢላዋን መረጠ። መጀመሪያ ላይ እኩል ቢፋለመውም በመጨረሻ ገዳዩ በቴሲክ እጅ ፍጻሜውን አገኘ። እሱን ከጣለ በኋላ ቴሲክ ወዲያውኑ ማንሱክን ተከተለው። መኪናው ከቁጥጥር ውጭ እንዲሆንም ጎማውን ተኮሰበት። መኪናው ሙሉ በሙሉ ሲቆም ቴሲክ በጥይት ያርከፈከፈ ቀስ ያለ ተጠጋ። ማንሱክ በሞት ፊት እየተንቀጠቀጠ ፖሊሶቹ እንዲረዱት በጭንቀት ይደውል ነበር። ጥይቶቹ በመስታወቱን ሰብረው በመግባት ሲያቅታቸው ማንሱክ በቴሲክ ላይ አሾፈ። መስታወቱ ጥይት የማይበሳው ስለሆነ አስነካኝም፣ ፖሊሶቹ እስኪይዙ ድረስ መጠበቅ ብቻ ነው እያለ ተሳለቀ። ቴሲክ ግን ግድ አልነበረውም። በአንድ ቦታ ላይ ብቻ ያለ ማቋረጥ ተኮሰ። በተደጋጋሚ ጥይቶቹ በመጨረሻ መስታወቱን በሱት። ለማንሱክም ዘላለማዊ ፍጻሜ ሰጠው። በመጨረሻም ለፈጸማቸው ወንጀሎች ዋጋውን አገኘ። ነገር ግን ቴሲክ ይህ ፍጻሜ ለሱ በጣም ቀላል ስለነበር ምንም አይነት ደስታ አልተሰማውም። ሶሚ ስለሞተች ቴሲክ የመኖር ፍላጎት አልነበረውም። ታሪኩን እዚያው ለማቆም ዝግጁ ነበር። ነገር ግን በድንገት የሚያውቀው ድምፅ ተሰማው። ሶሚ ነበረች፣ ገና በህይወት አለች። ታድን የመጣ ብላ በደስታ ጠየቀችው። እሱ ግን ለመጠጋት አልደፈረም። በደም የተጨማለቀውን አካሉ እንዳያቆሻት ፈርቶ ነበር። ሶሚ ግን ግድ ሳይሰጣት ሮጣ መጣ አቀፈችው። በዚያው ቅጽበት ቴሲክ ከፍተኛ እፎይታ ስሜት ተሰማው። እግዚአብሔር ይመስገን ደህና ነች። የቀዶ ጥገና ሐኪሙ ከመጀመሩ በፊት ገዳዩ ሀሳቡን ቀይሮ አድኗት ነበር። በዚያው ጠርሙስ ውስጥ የነበሩ አይኖቿም የራሱ ቀዶ ጥገና ሐኪሙ ነበሩ። ፖሊሶቹ ቴሲክን ይዘው ለመሄድ ወዲያውኑ ደረሱ። ነገር ግን ወደ ጣቢያው ከመሄዱ በፊት አንድ የመጨረሻ ውለታ ጠይቃቸው። ቴሲክ ሶሚን ወደ ሱቅ በመውሰድ ትምህርት ቤት ሄዳ የራሷን የወደፊት ህይወት እንድትቀርጽ ቦርሳና የትምህርት መሳሪያዎችን ገዛላት። ከእንግዲህ በኋላ ለብቻሽ መኖር መልመድ አለብሽ አላት። እንዳላወኩሽ ስላስመሰሉ ይቅርታ፣ ከአንቺ ለመራቅ እንዳላወኩሽ መሆን ነበረብኝ። አንዴ ለመጨረሻ ጊዜ ልቀፍሽ አላት። ልብ የሚነካ ቃላቱን ሰምታ ሶሚ በደስታ እጆቿን ዘርግታ አቀፈችው። ይህም የቴሲክን ክፉኛ የቆሰለ ልብ ለማከም በቂ ነበር። በህይወት ለረጅም ጊዜ ጥንካሬውን ካሳየ በኋላ ለመጀመሪያ ጊዜ እንደ ልጅ አለቀሰ። የፊልሙ ፍጻሜም ይህ ነው። ሁሉንም ነገር ያጣ ሰው እንደገና ሰው መሆን እንዲሰማው ያደረገችውን አንዲት ትንሽ ልጅ ለማዳን ብቻ ወደ ጨለማ ህይወት ተመለሰ። ቴሲክ ወደ እስር ቤት እያመራ ነው። ነገር ግን ለብዙ ዓመታት ለመጀመሪያ ጊዜ ነፍሱ ደስታ ተሰምቷታል። እሱ ሶሚን አድኗታል። ነገር ግን እሷም እሱን አድነዋለች። ስለተከታተላችሁን እናመሰግናለን። መልካም ጊዜ